ሰላም እንዴት ናችሁ ቤተሰብ? አምላኬ ነኝ ከፊደል ቲቶር። ይሄ ፊደል ቲቶር ያዘጋጀላችሁ ሂስትሪ ክላስ ነው። ዛሬ የምናየው ግሬድ 10 ቻፕተር 1 ነው። ዲቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ከመች እስከ መች ከ1815 እስከ 1914 እስከ ፈርስት ወርልድ ዋር ድረስ ማለት ነው። This will cover the development of capitalism and nationalism in the West from 1815 up to the start of the first world war ከ1815 እስከ የመጀመሪያው ዓለም ጦርነት እስከጀመረበት ድረስ ያለውን ዲቨሎፕመንት ካፒታሊዝም እና ናሽናሊዝም ነው ዋና ቶፒኩ። ሞር ፎከስ የምናወራው ስለዚህ ነው። It addresses the key area of capitalism, impact of industrial capitalism and national movement ነው። ዛሬ ማየት የምናየው ዲቴል ስለ ካፒታሊዝም ኢምፓክት ኦፍ ኢንዱስትሪያል ካፒታሊዝም ምንድነው፣ ኢምፓክቱ ሶሻል፣ ካልቸራል፣ ኢኮኖሚካል ኢምፓክቱ እናያለን እና ናሽናል ሙቭመንት ነው። ናሽናል ሙቭመንቱስ ምን ይመስላል የሚለው እናያለን። the unification process in Italy and German are also discussed. የሁለቶቹን ዩኒፊኬሽን እናያለን። ኢታሊ and German አንድ ባንድ እናያለን። Understanding this topic is essential to grasp how capitalism and nationalism influenced global events in this era. ዋና ዓላማው የዚህ ቶፒክ ምንድነው? ካፒታሊዝም እና ናሽናሊዝም እንዴት ያሆነው ያለውን ኤቭሪቲንግ ሶሻል፣ ካልቸራል፣ ኢኮኖሚካል ኢምፓክቱን ኢንፍሉዌንስ እንደሚያደርገው ተጽዕኖ እንደሚያሳድርበት እሱን አንደርስታንድ እንድናደርግ በቀላሉ ያግዘናል። ሜን ዓላማው የተዘጋጀው ቻፕተር ኦር ቶፒክ አንደርስታንድ እንድናደርገው ነው። ካፒታሊዝም እና ናሽናሊዝም አሁን ባለው ላይ ተጽዕኖ ምን ያህል ነው የሚለው ነው። ካፒታሊዝም በባለፈው እንዳልኳችሁ ካፒታሊዝም ኢኮኖሚክ ሲስተም ነው። ፊውዳሊዝም እንደወደቀ የመጣው የኢኮኖሚክ ሲስተም ነው። ምን አይነት ኢኮኖሚክ ሲስተም? ፕራይቬት የሆነ በግለሰቦች የሚንቀሳቀስ ኤቭሪቲንጉን ፕራይቬቶች ኮንትሮል ያደርጉት፣ ኢንዲቪጁዋሎች ኮንትሮል ያደርጉት የኢኮኖሚክ ሲስተም ነው ማን ካፒታሊዝም። ካራክተሩን ስናይ it's characterized by private ownership of the means of production and the creation of good for the profit ነው። ለፕሮፊት የተቋቋመ ኢንካም ጀነሬት የሚያደርግ ባለቤቶቹ ማለት በግለሰብ ኤቭሪቲንግ ፕሮዳክሽኑ የሚመረተው ምርቱ ተረፈ ምርቱ ኮንትሮል የሚደረግ የኢኮኖሚክ ሲስተም ነው ካፒታሊዝም ማለት ሞር እንትኖቹ ኢንፍሉዌንሰሮች እነማን ናቸው? ፕራይቬቶች ኢንዲቪጁዋሎች ናቸው። the industrial revolution played a crucial role in the expansion of capitalism starting in England in the 18th century. ኢንዱስትሪያል ሪቮሉሽን የሚባለው ለካፒታሊዝም መስፋፋት ትልቅ ሚና ተጫውቷል። ኢንዱስትሪያል ሪቮሉሽን የተጀመረ እንግሊዝ ላይ እንግሊዝ ለምን ጀመረ የሚለው በኋላ እናያለን። ላይክ እንግሊዝ በሪሶርስ ናቹራል ሪሶርስ የታደለች ሀገር ነች። በጣም ናቹራል ሪሶርስ ያለባት ሀገር ነች። ኢኮኖሚ ያደገች ሀገር ስለሆነች ኢንዱስትሪያል ሪቮሉሽን በቀላሉ ኢንግላንድ ላይ እንዲጀመር አግዟታል። ኢንዱስትሪያል ሪቮሉሽን መጀመር ደግሞ ለካፒታሊዝም መስፋፋት ትልቅ ሚና ተጫውቷል። Industrialization led to the growth of new social classes such as bourgeois and owners and proletariat workers የሚባሉ ሁለት አይነት ሶሻል ክላስ እንዲፈጠር አድርጓል። ምንና ምን? ኦነር ማለት የፕሮዳክሽኑ ኦር የጉዱ ኤንድ ሰርቪሱ ባለቤቶቹ ማለት ባለሀብቶቹ እና ሌላኞቹ ደግሞ ወርከሮች ጉልበታቸውን የሚሸጡት ለነማን? ለኦነሮቹ ማለት ነው። ጉልበታቸውን እየሸጡ የሚኖሩት ሁለት አይነት ክላስ እንዲፈጠር አድርጓል። ምን? ኢንዱስትሪያላይዜሽን ምንና ምን? ኦነርስ ኤንድ ወርከርስ። ኦነርስ ማለት ባለቤቶቹ በጣም በካፒታሊዝም ኢኮኖሚያቸውን ያሳደጉ በጣም ብዙ ሀብት ያላቸው ኢንዱስትሪውን በጣም ያንቀሳቀሱት። ሌላኞቹ ደግሞ ጉልበታቸውን ለነማን የሚሸጡ? ለኦነሮች ለባለ ሀብቶቹ የሚሸጡት ምን ይባላሉ? ፕሮሌታሪት ወይም ወርከርስ። ይህ ሁለቱ ግሩፕ እንዲፈጠር አድርጓል። ምን? ኢንዱስትሪያላይዜሽን። ሌላኛው the industrial revolution and capitalism. The industrial revolution introduced new energy source ነው። new energy source create እንዲፈጠር አድርጎታል። ምን? industrial revolution particularly coal and steam replacing traditional power source like wind and water. በዚህ በዋተር ላይ በዊንድ ላይ የነበረው ሶርስ በምን እንዲተካውናል? በኮል and በስቲም ላይ because of what? industrial revolution ነው። the factory system emerged replacing small scale home based production. like factory system merged like small scaleዎች home based productionዎች emerged እንዲያደርጉ አግዟል። ምን? ኢንዱስትሪያላይዜሽን ማለት ነው። mass production in factory revolutionized economy making good more accessible and expanding capitalist market. mass production like በትንሽ ሰዓት በትንሽ ደቂቃ ማአት ፕሮዳክት የማአት እንትን ጉድ ኤንድ ሰርቪስ እንዲመሰረት ያደርጋል። ኢንዳይሬክት ኔጌቲቭ እንትን ቢኖረው ኦቨር ፕሮዳክሽኑ ላይክ
በባለፍ እንዳልነው ለምሳሌ ዲማንዱ ላይክ ሳፕላዩ የሚበዛ ከሆነ አቅራቦቱ የሚበዛ ከሆነ ፍላጎቱ እየቀነሰ ይመጣል። ሶ ማስ ፕሮዳክሽን የሚመሰረት ከሆነ ላይክ ማህበረሰቡ ማርካት እንዳለ ሆኖ ግን ምን ይሆናል? ኦቨር ፕሮዳክሽን ላይክ መባከን ይመጣል። ማይሄድ ከሆነ የተመረተው ምርት ማይሸጥ ከሆነ የማይጠቀመው ከሆነ የመበላሸት ፕሮባቢሊቲ ያለው። ሶ ማስ ፕሮዳክሽን ማምረቱ ኢንዳይሬክት እንትን እንዳለ ሁሉ ኔጌቲቭ እንትን እንዳለው ሳይድ እንዳለው ሁሉ ግን ሰርፕለስ ኦፍ ፕሮዳክሽን ማህበረሰቡ የፈለገው እንዲያደርግ የፈለገውን እንዲገዛ እንዲበላ በፈለገው ታይም ኤቭሪቲንግ እንዲያንቀሳቅስ ያደርገዋል because of industrialization. So this led to the concentration of wealth in the hand of small group industrialists. So industrial revolution ላይ ማለት ካፒታሊዝም industrial revolution በኋላ ካፒታሊዝም ተስፋፋ። ካፒታሊዝም ተስፋፋ ማለት ደግሞ ካፒታሊዝም በማን ነው? በኢንዲቪጁዋሎች ነው። ኤቭሪቲንግ በኢንዲቪጁዋሎች ነው። ኢኮኖሚው ኢንዱስትሪው በግለሰቦች ስለሆነ ግለሰቦች በጣም እንትናቸው ኢኮኖሚያቸው ያድጋል። So socio-economic impact of industrialization ስናይ industrialization not only transformed the economy but also caused major social shifts ነው። ለምሳሌ socio-economic impact ስናይ divide emerged between the bourgeois and capital owners and the proletariat worker class. So industrialization socio impact ምንድነው? social impact socio-economic impact ሁለት ግሩፕ ላይክ መከፋፈል ይመጣል። ወርኪንግ ክላስ ጉልበቱን እየሸጠ የሚያድር የሚኖር የሚበላ እና ካፒታል ኦነሮች ባለሀብቶቹ ኤቭሪቲንግን የሚያንቀሳቅሱት ኢንዱስትሪውን የሚያንቀሳቅሱት ሁለት አይነት የተቃራኒ ግሩፕ ይፈጠራል። ማለት ወርኪንግ ክላሶች ጉልበታቸው ለማን የሚሸጡ? ለካፒታል ኦነሮች ማለት ነው። ሶ ካፒታል ኦነሮች ደግሞ በርካሽ ዋጋ ለወርኪንግ ክላሶች ክፍያ ይከፍላሉ። ሶ ሁለት አይነት ግሩፕ እንዲመሰረት አድርጎታል። ማን? ኢንዱስትሪያላይዜሽን። ሶ who were dependent on wage for survival ለመኖር ላይክ በደሞዝ ዲፔንደንት የሆኑ በማን? በካፒታል ኦነሮች እነማን? ወርኪንግ ክላሶች። ሶ urbanization grew as people moved from rural areas to cities for factory jobs, you know. So industrialization ካለ ማህበረሰቡ ገጠሩን የኖረበትን እየተወ ወደ ሄተራል እየጣለ ወደ ከተማ ይሄዳል። አግሪካልቸር ይወድማል፣ ይጠፋል፣ እየጠፋ ይመጣል፣ እየተመናመነ ይመጣል። you know የዶሜስቲኬሽን ኦፍ ፕላንት እንዳንማሎቹ እየተዳከሙ ይመጣሉ። ሶ ይሄ አንድ ሶሺዮ ኢኮኖሚክ ኢምፓክት ነው። the concentration of wealth in the hand of capitalist class tension like capital exaggerate class tensions, you know concentration of wealth in the hand of capitalists ነው። like industrialization ካለ ካፒታሊስቱ በማን ይሆናል? በግለሰቦች እጅ ይሆናል። the role of transatlantic economic in the capitalism, the transatlantic economy driven by the slave trades. transatlantic ማለት like slave trade ነው played crucial role in development of capitalism ነው። ሶ ካፒታሊዝም ትልቅ ሚና እንዲጫወት ላይክ ኤክስፓንድ እንዲያደርግ ኦል ኦቨር ዘ ወርልድ ኤክስፓንድ እንዲያደርግ አግዞታል። ምን? ትራንስአትላንቲክ ኢኮኖሚ። ሶ ድራይቭ ባይ ዋት? ስሌቭ ትሬድስ ነው ድራይቭ የተደረገው። ትራንስአትላንቲክ ስሌቭ ትሬድ የሚባል ነገር አለ፣ በኋላ እናያለን። ኢሮፒያን ኔሽንስ አማዝ ዌልዝ ስሩ ኮሎኒ ኤንድ ፕላንቴሽን ፓርቲኩላርሊ ዘ ኮሚኒቲ ላይክ ሹገር ኮተን ኤንድ ቶባኮ። ሶ ኢሮፒያኖች ሞር ኢኮኖሚያቸውን እንትን ያሉ ያሳደጉ በምንድን ነው? በኮሎኒ በቀይ ግዛት። ለምሳሌ አፍሪካን የያዙ ጊዜ ሞር ሪሶርስ የሚፈልጉትን ሪሶርስ ራው ማቴሪያል ያመረቱትን ፊኒሽ ፕሮዳክት ያመጡ ይሸጡ ነበር። ራው ማቴሪያሉን ይበዘብዙ ነበር። ሶ ቢኮዝ ኦፍ ዚስ ኢኮኖሚያቸው በጣም አድጓል ማለት ነው። ኢኮኖሚያቸው አድጓል፣ ኢንዱስትሪያቸው ተስፋፍቷል። now profits from the transatlantic economy were reinvested in the European industrialization. like transatlantic economy ባሉ ኢንቨስት እንዲያደርጉ ከእንደገና ኢንቨስት እንዲያደርጉ ዩሮፒያን ኢንዱስትሪያላይዜሽን ላይ ያግዛቸዋል ነው። ለምሳሌ ብዙ ኢኮኖሚ ትርፍ የሚያገኙ ከሆነ ኢንዱስትሪያላይዜሽን ከእንደገና ኢንቨስት ያደርጋሉ። ላይክ ሌላ ኢንዱስትሪ እያስፋፉ ይመጣሉ፣ ሌላ ኢኮኖሚያቸውን ኢንቨስት ያደርጋሉ ማለት ነው። ሶ ሲልስ ላይክ ሊቨርፑል ኤንድ ማንቸስተር ኢንግላንድ ቤኔፊትድ ግሬትሊ ፍሮም ዲስ ዊዝ ነው። በዚህ ምክንያት ማለት ፓርቲኩላሪ ሊቨርፑል ኤንድ ማንቸስተር እንግሊዝ ውስጥ በጣም ተጠቃሚ ይሆናሉ። you know ሹገር ኮተን ቶባኮ በማምረት ፕሮፊታቸውን በጣም እንትን ብለው አሳድገዋል ማለት በስሌቦቹ በማሰራት በትንሽ ዋጋ
ላይክ ወርከር ክላስ እና ኦነር ክላስ ተብሎ ተከፋፍለዋል። ሶ ወርከር ክላሶች በትንሽ ዋጋ ጉልበታቸውን ለኦነር ክላስ ይሸጣሉ። ሶ ቢኮዝ ኦፍ ዚስ ኢኮኖሚያቸው ያደገ ይመጣል፣ ኢንዱስትሪያቸው ያድጋል። ሶ ዊች ሄልፕ ፊውል ኢንዱስትሪ ግሮዝ ነው ዩ ኖ። ሶ ሌላኛው ቶፒክ the capitalist system. In a capitalist system, the means of production are owned by private individuals or company known as capitalist or the bourgeois. So capitalist ምንድነው ካል ቀድም እንዳልነው ካፒታሊስት ማለት ፊውዳሊዝም ከወደቀ በኋላ የመጣው የኢኮኖሚ ሲስተም ነው። ምን አይነት ኢኮኖሚ ሲስተም? በኢንዲቪጁዋሎች በግለሰቦች የሚንቀሳቀስ ፕሮፊት የሆነ ማለት ትርፍ ተኮር የሆነ የኢኮኖሚ ሲስተም ነው። በማን ራን የሚደረግ? በኢንዲቪጁዋልስ ሶ ወይም ባለሀብቶቹ በኦነሮች ኦነር ክላሶች ራን የሚደረግ የኦን የሚደረግ የኢኮኖሚ ሲስተም ነው። ምን? ካፒታሊስት ሲስተም። ወርከርስ ኦር the proletariat ወይም ወርከርስ ማለት ነው are paid wages for their labor ነው። ላይክ ለጉልበታቸው ዋጋ ይከፈላቸዋል። ከማን? ከኦነር ክላሶች። but do not own the product they create ላይክ ለሚያመርቱት ምርት እነሱ ባለቤት አይደሉም። ያመርታሉ፣ ለማን ይሰጣሉ? ለኦነር ክላሶች። ፕሮፊቱ ለማን ነው? ለኦነር ክላሶች። ጉልበታቸው ይበዘበዛል። ሶ ለጉልበታቸው ትንሽ የመካሻ ብር ይሰጣቸዋል። ሶ አይነት ክላስ እንዲከፈል ያደረገው ኦነርና ወርከር ክላስ እንዲከፈል ያደረገው ምንድነው? ኢንዱስትሪያላይዜሽን። So the capitalist economy operates on free market principle ነው። ፍሪ ማርኬት ነው። ገቨርንመንት ኢንቮልቭ ማድረግ የለበትም። ኤቭሪቲንግ ራን ላይክ መንቀሳቀስ ያለበት ፕራክቲስ መደረግ ያለበት ኦን መደረግ ያለበት በኢንዲቪጁዋል ነው የሚል ኢኮኖሚክ ሲስተም ነው ማለት። ሶ ዊዝ ሚኒማል ገቨርንመንት ኢንተርፌረንስ ጣልቃ አይገባም ገቨርንመንት። በስሱ ሊሆን ይችላል ማለት ለምሳሌ ኮንትሮባንድ ምናምን ሲኖር ታክስ ሲኖር ገቨርንመንት ሊገባ ይችላል። አንስ ይሄና ምርቱ ለነዚህ መሄድ አለበት፣ እንደዚህ መመረት አለበት፣ ይሄን አይነት ምርት መመረት አለበት ብሎ ገቨርንመንት መወሰን አይችልም። መወሰን ስለማይችል ሶ ይሄ የሚወሰድ በማን ነው? በፕራይቬቶች ነው። ፕራይስ ኤንድ ፕሮዳክሽን ሌቭልስ አር ዲተርማይንድ ባይ ሰፕላይ ኤንድ ዲማንድ ነው። ሶ ፕራይስ ኤንድ ፕሮዳክሽኑ ዲተርማይንድ የሚደረገው በአቅርቦቱና በፍላጎቱ ነው። ኢንካሬጂንግ ኮምፒቲሽን ኤንድ ኢኖቬሽን ነው። ላይክ ኮምፒቲሽን እና በኢኖቬሽን ኢንካሬጅ ደድላይን ማለት ተፈላጊነቱ ካለው ይመረታል፣ ዋጋውም እንደዚህ ቀን ከፍተኛ ይሆናል ማለት የሆነ ምርት ይመረታል። ማህበረሰቡ በጣም ይፈልገው ከሆነ ፕራይሱ በማህበረሰቡ ከፈለገው ሊጨምር ይችላል። ማህበረሰቡ ካልፈለገው ዋጋው ሊቀንስ ይችላል። ሶ ፕራይሱ የሚወሰነው በምንድነው? በሰው ፍላጎትና በአቅርቦቱ ነው you know። ሶ ፍሪ ማርኬት ኢኮኖሚ ቨርሰስ ኮማንድ ኢኮኖሚ። ሶ ቅድም እንዳልኳችሁ ፍሪ ማርኬት ኢኮኖሚ ማለት ኤቭሪቲንግ ላይክ ለማን ይመረት፣ ምን ይመረት፣ እንዴት ይመረት የሚለው ዲተርማይን የሚደረገው በኢንዲቪጁዋል ነው። ኮማንድ ኢኮኖሚ ግን በምንድነው? በማን ነው? በገቨርንመንት ኢንተርቬንሽን ያለበት ነው። በጣም ማለት ኢንፍሉዌንስ የሚያደርገው ማን ነው? ገቨርንመንት ነው። ሶ ተቃራኒ ናቸው በፕራይቬት እና በገቨርንመንት። In a free market economy, individuals and companies make a decision based on supply and demand, which means ምን ይመረት ፕራይሱ ዲተርማይን የሚደረገው በኢንዲቪጁዋል ነው። ምን መመረት እንዳለበት፣ ተመርቶ የት መሄድ እንዳለበት፣ ፍላጎቱ ምን ማምረት እንዳለባቸው የሚወሰነው በማን ነው? በኢንዲቪጁዋልስ ነው። ምን ፍሪ ማርኬት ኢኮኖሚ while government impose few regulations allow competition to shape the economy ነው ማለት ሚኒመም ትንሽ የሆነ ገቨርንመንት ጣልቃ ሊገባ ይችላል ማለት ሩሎቹን ከጣሱ ገቨርንመንት ጣልቃ ሊገባ ይችላል እንጂ እንዴት መመረት እንዳለበት፣ ምን መመረት እንዳለበት፣ ተመርቶ የት መሄድ እንዳለበት የሚወስነው ማን ነው? ከፕራይቬት ኢንዲቪጁዋል ነው። ሶ ኢን ኮንትራስት በተቃራኒው ደግሞ ኮማንድ ኢኮኖሚ ማለት often associated with socialism ነው። involves government control over production and price ነው you know። ፕሮዳክሽኑም ፕራይሱንም ኮንትሮል የሚያደርገው ማን ነው? ገቨርንመንት። ሶ ፍሪ ማርኬት ግን በማን ነው ኮንትሮል የሚደረገው? ፕሮዳክሽኑም ፕራይሱም በኢንዲቪጁዋልስ። ኮማንድ ኢኮኖሚ ከሆነ ግን በገቨርንመንት ማለት ገቨርንመንት ይሄን አምርቱ ይላል፣ ዋጋው ይሄ መሆን አለበት ይላል፣ ይወስናል። ሶ ተቃራኒ ሐሳብ ነው። command economy indicate what goods are produced, how much and at which price. so command ይሄ በማን ነው የሚወሰነው? በገቨርንመንት። ምን ይመረት፣ እንዴት ይመረት፣ ምን ያህል ይመረት፣ ፕራይሱስ ዋጋውስ ምንድነው፣ ምን ያህል ነው የሚለው የሚወስነው ማን ነው? ገቨርንመንት ነው። ሊሚቲንግ ኮምፒቲሽን ኤንድ ኢንዲቪጁዋል ቹዝ ነው።
ላይክ ኮምፒቲሽን አይኖረውም ማለት ማህበረሰቡ እንደፈለገው ነው ማለት ማህበረሰቡ የሚፈልገው አይነት ነገር አይኖርም ማለት ላይክ የምትፈልገው አይመረትልህም ምክንያቱም ገቨርንመንት አይና ምርቱ ምናምን ኢንዲቪጁዋል የሚፈልገው አይመረትም ማለት ነው ሌላኛው ቶፒክ ካፒታሊዝም ኤንድ ኢንዱስትሪያላይዜሽን ኢን ኢሮፕ ምን ይመስላል እንዴት ተስፋፋል እንዴት ኢኮኖሚያቸውን ሸፓስ ይዞታል ሚለው እናያለን after the industrial revolution countries like Belgium France Germany followed eagerly in industrializing ማለት first industrialization የተስፋፋው ነው ኢንግላንድ ውስጥ ነው እንግሊዝ ውስጥ የተስፋፋው ዘን እነማን ተከተሉ እነ ቤልጂየም ፍራንስ ጀርመኒ ኢንዱስትሪን ማስፋፋት ጀመሩ እንግሊዝን ተከተሉ ማለት ነው ኢንዱስትሪalization in Germany and Italy was linked with nationalism and militarism fueling the need for the colonial empires ነው ናሽን ለዚህ ነው የሚጠቀሙት የሚያገናኙት ምንድነው ከናሽናሊዝም እና ከሚሊታሪዝም ሚሊታራይዜሽን ጋር ነው የሚያገናኙት These nations wanted to compete with long-established colonial power like Great Britain and France, contributing to the tension that led to World War I. ምክንያቱም ብሪቴን እና ፍራንስ በ17ኛው ሴንቸሪ እና በ18ኛው ሴንቸሪ በ19ኛው ሴንቸሪ በጣም ብዙ ግዛት ነበራቸው አፍሪካ ላይ በዛ ሰዓት ደግሞ ብዙ ግዛት አፍሪካ ውስጥ ያለው ሀያል ሀገር ነው ይባላል እነሱም ሀያል ለመባል ኮምፒት ያደርጉ ነበር ማንና ማን ጀርመን እና ኢታሊ ከማን ጋር ከብሪቴን ጋር ፍራንስ ጋር ኮምፒቲሽን ነበራቸው የኮምፒቲሽኑ ደግሞ አንዲት ሀገር ሀያል ነች ትልቅ ነች ገናና ነች የምትባለው ብዙ ግዛት ካላት ነው ኢታሊ እና ጀርመንም አፍሪካ ውስጥ ብዙ ግዛት ለማያዙ ኮምፒቲሽን ነበራቸው ከማን ጋር ከብሪቴን እና ፍራንስ ጋር የኮምፒቲሽን ወደ የመጀመሪያ ዓለም ጦርነት የመራቸው ሴንትራል ፓወር እና አክሲስ ፓወር የሚባሉ ሴንትራል ፓወር ኤንድ ትሪፕል ኢንቴንቴ ኤንድ ትሪፕል አሊያንስ ይባሉ ማለት ነው ትሪፕል ኢንቴንቴ እና ትሪፕል አሊያንስ ትሪፕል ኢንቴንቴ የሚባሉት ብሪቴን እና ፍራንስ ናቸው እነ ቤልጂየም ትሪፕል አሊያንስ የሚባሉት ደግሞ እነ ጀርመን አሉ እነ ኢታሊ እነ ኦቶማን ተርኪ እነዚህ ኮምፒቲሽን ነበርባቸው ይሄ ኮምፒቲሽን ወደ ፈርስት ወርልድ ዋር እንዲጓዙ አድርጓቸዋል Future of nationalism and formation of nation state ነው growth of nationalism በባለፈው እንዳልኳችሁ ናሽናሊዝም ማለት ምን ማለት ነው ብዙ አይነት ዴፊኒሽን አለው አንደኛ ጨለምተኝነት ነው የኔ ኔሽን አንዳንዶቹ ምን ይሉታል ዴፊኒሽኑን ናሽናሊዝም ማለት ጨለምተኝነት ሳይሆን የኔ ኔሽን የኛ ሀገር ከሌላው ሀገር የተሻለ ነው በላንጉጅም በካልቸርም በሪሊጂየስም የተሻለ ነው ከሁሉ የበለጠ ነው የሚል አይዲዮሎጂ ያላቸው ናቸው ይላሉ አንዳንዱ ደግሞ ሀገርን ከውጭ ወራሪ የሚጠብቅ ኢንዲፔንደንሷን የሚያስጠብቅ ነው ናሽናሊዝም የሚባለው ይላል እና ያለን አንድ ባንድ ዴፊኒሽኑን several great movements before the 9th century contribute to the rise of nationalism ብዙ አይነት ኮዛል ላይክ ለናሽናሊዝም መጀመር መነሳት ናሽናሊዝም የሚለው ስሜቱ አይደው መምጣቱ ማለት ነው the renaissance encouraged national self consciousness by the promoting national language and literature renaissance ለምሳሌ ትልቅ እንትን ብሏል renaissance ባለው ላይክ ላንጉጅ እንትን የሆነ ነው ኖሌጅብል እንትኖችን ከኢታሊ ውስጥ የተጀመረ ማለት በሪሊጂየስ ሲወጣ ከሪሊጂየስ አይዲዮሎጂ ወጣ እንትን ነው renaissance ባለው ይሄ renaissance ኢታሊ ውስጥ የተጀመረው ናሽናሊዝምን እንዲጀመር ትልቅ ሚና ተጫውቷል ናሽናሊዝም ሚለው አይዲዮሎጂ እንዲመጣ ትልቅ ሚና ተጫውቷል the Protestant revolution disrupted European religion unity and weakened papal authority Protestant revolution like European religions ከፋፍሏል like Protestant እና ምን ካቶሊክ ብሎ ማለት በሁለቶቹ የተለያየ ጦርነት የተለያየ እንትን እንዲመሰረት አድርጓል ፓፓል አውቶሪቲ ጳጳሳቶቹ የካቶሊክ አባቶች እነሱ እንዲዳከሙ አድርጓል ያለው ሪሊጂየስ አንድነት እንዲወድቅ እንዲዳከሙ ነው expansion of the commerce and colonial ways strengthens the foundation of modern nation state the expansion of commerce and colonial ways like ማለት ኮሎኒያል የወራሪ ሀገሮች ያያላን ብዙ ግዛት ያላቸው ሀገሮች ኢኮኖሚ ማደግ ኒው ሞደርን ስቴት እንድትመሰረት ያደርጋቸዋል ምክንያቱም ኢኮኖሚያቸው ካደገ ኒው ስቴት በየቦታው መስረት
ትልቅ ሀገር የመስረት እንትን አላቸው ቻንስ አላቸው እድል አላቸው so identity and nationalism the concept of nation become vital part of people identity you know nationalism fosters a sense of belonging to the large community with shared history culture and value you know nationalism በጣም ያሳድገው ምንድነው አንድነት ያመጣል በሂስትሪ በካልቸር በቫልዩ በሪሊጂየስ በላንጉዌጅ ምን ይመጣል አንድነት ይመጣል አንድነት ነው የሚሰብከው you know አንድነት ያመጣል አንድነትን ያሳድጋል so I think is a nation central aspect of our identity so ካሰባችሁ ስለምን እንዴት ሚለውስና factors contributing to the nationalist sentiment economic concern for the standard of living like ፋክተሮቹ ኢኮኖሚክ አለ ሂስቶሪካል አለ ጂኦግራፊካል ሶሻል እና ፖለቲካል ፋክተርስ አለ ለማን ለናሽናል ሴንቲመንት ማለት ነው so ኢኮኖሚክ ፋክተሩን ስናይ concern for standard of living ነው ለስታንዳርድ ኦፍ ሊቪንግ የተገናኘ ነው ኮንሰርን የሚያደርገው ስለሱ ነው ሂስቶሪካል ፋክተሩን ስናይ ደግሞ attachment to the long standing condition and practice ነው ጂኦግራፊካል ፋክተሩን ስናይ affiliation with the particular territory ፖለቲካል ደግሞ desire for political power and autonomy ነው ሶሻሉን ደግሞ concern for group value culture custom language tradition ነው so ሁሉ ፋክተር ለናሽናል ሴንቲመንት ኮንትሪቢዩት አለው you know contribution አለው ትልቅ contribution አለው ኢኮኖሚክ ሂስቶሪካል ጂኦግራፊካል ፖለቲካል ሶሻል ፋክተሩ ማለት ነው ፖስት ናፖሊዮን ኢራ ማለት ከናፖሊዮን ኢራ በኋላ ምን ይመስል ነበር ዓለም ምን ትመስል ነበር ሚሊዮን ያለን አፍተር ናፖሊዮን ዲፊት ከተሸነፈ በኋላ የት ላይ አደባተሎ ዋተርሎ እንትባል ቦታ ላይ the period of reaction began when monarchies sought to restore the old regime ማለት ናፖሊዮን everything በጣም ብዙ የአውሮፓ ሀገሮችን ወሮ ነበር ፓሪስን በጣም ስቲል ፓሪስ እንድታመር ያደረገ በጣም እንድታመር የሆኑ ያኔ ናፖሊዮን በዘረፋቸው ሀገሮች ነው ብለው በዘረፋቸው ሪሶርሶች ነው ናፖሊዮን በጣም ብዙ ግዛት ብዙ ሀገር ኖሮ ነበር ብዙ ሪሶርሶችን ዘርፎ ሄዷል እየጫነ ነበር የሚሄደው ሙሉ በሙሉ ተቆጣጥሮ ነበር so ምን አንዳንድ እንትኖች ሂስቶሪያንስ ምን ይላሉ የሆኗን ናፖሊዮን የፓሪስ ውበት ድምቀቷ የናፖሊዮን ተጽዕኖ ነው የናፖሊዮን ድክመት ነው ይላሉ ማለት እሱ በዘረፋቸው ሪሶርሶች ሀብቶች ነው ሚል እንትን አላቸው so ከናፖሊዮን ከወደቀ በኋላ ኦልድ ሪጅሙ ሪስቶር ሆኗል ላይክ አዳክሙት የነበረው የኦልድ ኢሮፒያን ኦልድ ሪጅም የሚባለው ሞናርኪው ማለት ነው እንዲመለስ ሆኗል ብሪቴን ራሺያ ፕሩሺያ ወይም ጀርመኒ ኦስትሪያ ሳይን the treaty of ቬና ኮንግረስ ማለት ምን ማለት ነው ከተባላችሁ ቬና ኮንግረስ ማለት ሪሸፕድ the map of Europe before ናፖሊዮን ቦናፓርት ነው ናፖሊዮን ቦናፓርት ሳያጠፋት ሳይወራት የነበረችውን ኢሮፕ መመለስ ነው ሪሼፕ ማድረግ ነው ሪስቶር ማድረግ ነው you know ናፖሊዮን ዘመቻ ጊዜ እንቅስቃሴ ጊዜ ኢራ ጊዜ በጣም ሁሉ አፍሪካ የኢሮፒያን ሀገሮች ኦልሞስት ኦል ማለት ይችላል ተይዞ ተወረው ነበር so እሱ ሳይወራቸው የነበራትን የኢሮፒያን ማፕ ካርታ ሪስቶር ማድረግ ነው how to restore እንዴት እንመልሳት የትኛውን ግዛት ስለማን ሰጥተን ነው የማን ግዛት ስለማን ነበረች ሚል ኩዌሽን ነበር ትሪቲ ኦፍ ቬና ላይ የተነሳው ማለት ነው you know so ቬና ኮንግረስ ምንድነው ከተባላችሁ ብዙ ጊዜ ጥያቄ ሊመጣ ይችላል ማለት ቬና ኮንግረስ ትልቅ ኢቨንት ስለሆነ so አላማ የነበረው ሪሼፕ the map of Europe before ናፖሊዮን ቦናፓርት ነው you know ናፖሊዮን ቦናፓርት ሳይወራት የነበረችው የኢሮፒያን ካርታ ሪስቶር ማድረግ ነው ሪሼፕ ማድረግ ነው አላማ የነበረው this conservatives oppose the spread of new idea in nationalism so conservative ተቃረነ ማለት conservative እንትኖች ወግ አጥባቂዎች ማለት እንዲመለስ ኦልድ ሪጅም ሞናርኪ ባለው እንዲመለስ ማይፈልጉት ይሄን አይዲዮሎጂ ተቃረው ነበር so revolutionaries and the spread of nationalism nationalism ሚሉስ እንዴት የተስፋፋ revolutionaries እንደ ማለት እንትኖቹ like nationalism ማለት ነው revolutionaries ማለት like የሆነ ሀገር ላይ አልተመቸንም ሚል ጥያቄ አገዛዙ ስርዓቱ አልተመቸንም ሚል ጥያቄ የሚያነሱት ማለት ነው ያለውን ገቨርንመንት የሚቃወሙት ናቸው revolutionaries ይባላሉ and the spread of nationalism ነው
So despite conservative opposition ማለት conservative ማለት old regime እንዲመለስ የማይፈልጉት revolutionaries across Europe continue to promote nationalism. So nationalism preach አድርጓል like ሰብኳል nationalism spread all over the European spread continue እንዲስፋፋ ሰብኳል revolutionaries ማለት ነው. You know nationalism የሚለውን idea በጣም all over the European ላይ ሰብኮታል ሁሉም ናሽናሊስት ነኝ እኔም ለሀገሬ ዜጋ ነኝ የሀገሬ ደህንነት ፈልጋለሁ የሚል አይዲዮሎጂ አእምሯቸው ውስጥ ከተዋል እነማ revolutionaries. So nationalist idea spread rapidly especially among the those seeking independence or political change. You know nationalist or revolutionaries ማለት the same ነው by the way. So revolutionary or nationalist ማለት ምንድነው ኦፖዝ የሚያደርጉት ናቸው ወይም ነፃነት የሚፈልጉ የፖለቲካው አመራሩ ያለው የፖለቲካ አገዛዝ እንዲቀየርላቸው የሚፈልጉ you know ካለው መንግስት ጋር ተቃራኒ ሐሳብ ያላቸው ናቸው እነማ revolutionaries ወይም nationalists ባሉት. So nationalist idea በጣም ተስፋፍቷል. You know this set the stage for the unification movement in Italy and Germany in the later 9th century. You know nationalist movement መስፋፋቱ ጀርመንና ኢታሊ አንድነቷን እንድትዋሃድ ዩኒፊኬሽኗን እንዲሳካላት ትልቅ ሚና ተጫውቷል እና nationalists you know or revolutionaries የሚባሉት. So nationalists or revolutionaries played significant role for the unification of Britain and Germany in the 9th century.